ኪሮስ አባታችን ስምህ ገድል ተነሳሁን መገለጫ ዘመኗ ሆነው ታምርን እያየነው ነው። አባ ኪሮስ አባታችን ስምህ ገድል ተነሳሁን መገለጫ ዘመኗ ሆነው ታምርን እያየነው ነው። ወገብን ባጭር ታጥቀህ ትሰግዳለህ ለፈጣሪህ ስትረዳ ደካማውን ተሸከምከው አምላክህን ስትረዳ ደካማውን ተሸከምከው አምላክህን አባ ኪሮስ አባታችን ስምህ ገድል ተነሳሁን መገለጫ ዘመኗ ሆነው ታምርን እያየነው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ለአባ ኪሮስ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንደዚሁም ለሰማዕት ቅድስት ባርባራ ቅዱሳን ሰማዕታት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ ለማለት እወዳለሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን
በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች ሰላም የዝክረ ቅዱሳን ተከታታዮች በውጭም በሀገር ውስጥም የምትኖሩ፣ እኔ ዛሬ ለመመስከር የመጣሁት እናቴ ድንግል ቅድስት ድንግል ማርያም እንዲሁም ከነ ልጇ ያደረገችልኝን ነገር ለመመስከር ነው። ብርሃነ ሥላሴ እድሜና ጤና ከነ ሙሉ ቤተሰብ ይስጥህ። እኔ በአንድ ወቅት ላይ ታህሳስ ወር ላይ የሆነ ችግር ገጠመኝ። አጋጣሚ ልጄ በሆነ ምክንያት ጠፋብኝ። ከቤት ወጥቶ የማያውቀው ወጣና ሄደ አደረ። በጣም ተጨነኩ። በጣም ዞሬ ፈለኩ፣ አጣሁት። ግን እናቴ ድንግል ማርያም በቤቷ አስቀምጣ አሳድራው ተነስቶ እሱ ወደ ቤት ሲመጣ እኔ አጋጣሚ ወደ እሷ ሄድኩኝ። ሌላው ጋር ዞሬ እሷ ጋር አልሄድኩም ነበር። ሄድኩኝ። ሄጄ እናቴ ድንግል ሆይ ልጄን ሳሰጭኝ ከዚህ ቦታ የትም አልሄድም፣ አልንቀሳቀስም። የልጅን ፍቅር የምታውቂው አንቺ ነሽ። በእንዲህ አይነት ነገር መፈተንን አልፈልግም ብዬ በጣም አምርሬ አለቀስኩ። ከዛ እሷም ጭንቀቴን አይታ ከዛው ከደጇ ሳልወጣ ልጄ መገኘቱን ስልክ ተደውሎ ተነገረኝ። ይህንን መሰክራለሁ ብዬ ነበር። ነገ ዛሬ ስል ቀኑ አለፈብኝ። ብርሃነ ሥላሴ ይሄ እንደደረሰ እንድትልክልኝ በድንግል ማርያም ስም እለምንሃለሁኝ። ብርሃነ ሥላሴ የምታረገው ነገር ሁሉ እጅግ በጣም ጥሩ ነው። እግዚአብሔር እድሜና ጤና ከነ ሙሉ ቤተሰብ ይስጥ። እኛም ምዕመናኖች ላይክ፣ ሼር፣ ሰብስክራይብ እያደረግን እንድናበረታታው እኔም እጠይቃለሁኝ። ሁላችሁም እድሜና ጤና በሰላም ያኑረን፣ እድሜና ጤና ይስጠን፣ ሀገራችንን ሰላም ያደርግልን። አመሰግናለሁ። ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ በጸጋ ላይ ጸጋ ይጨምርልን። ከዚህም የበለጠ እንግዲህ እግዚአብሔር ብዙን ተአምር ያርግላችሁ። በእምነታችሁ ሙሉ ሆኖ መመስከር ለምትፈልጉ በስልክ ቁጥሬ እዚህ ጋር እየተደጋገመ በምስሉ ላይ የምታዩት ቁጥር በ0041 77 977 46 32 ብላችሁ በዋትስአፕ ቁጥሬ ሪከርድ አድርጋችሁ ብትልኩልኝ አስተናግዳለሁ ማለት ነው። እግር የገጠመኝን ስትደውሉ እየመለስኩላችሁ ነው። በጣም ቢዚ ስለሆንኩ ነው። ብዙዎቻችሁ እንግዲህ ታዘብኳችሁ። እሺ ታዘዛለሁ፣ እናንተ ትታዘዛላችሁ፣ ሼር አድርጋችሁ ታውቃላችሁ ስላችሁ ብዙዎቻችሁ አድርገን አናውቅም ነው የምትሉትና ይሄ ሁሉ ሼር አድርጉ እየተባለ ይሄ ሁሉ ላይክ አድርጉ እየተባለ አታረጉም። ግን ሰርቪስ ትፈልጋላችሁና እግዚአብሔር ልቦና ይስጠን። የተወደዳችሁ የቅዱሳን ዝክር ተከታታዮች ሁላችሁም ሁሌም እንደምናደርገው ላይክ ሼር በማድረግ ለቅዱሳኑ እንድትታዘዙ በስላሴ ስም ጠይቃችኋለሁ። እንደዚህ ባደረግን ቁጥር በቅዱሳኑ በረከት እናገኛለን። እንኳን ለጻድቁ አባታችን ለአቡነ ኪሮስ መታሰቢያ ክብረ በዓል እንዲሁ ለሰማዕት ለቅድስት ባርባራና በዕለቱ ተዘክረው ለሚሉት ለቅዱሳን መታሰቢያ በሰላምና በጤና ሁላችንም አደረሳችሁ። በስላሴ ስም አነባለሁ። አባ ኪሮስ አጋንንትን እንደ ሰው እስኪገዛቸው ድረስ ደርሶ በጾምና በጸሎት በስግደትና በምልጃ ኖረ። ዜና ተጋድሎ በየሀገሩ ሁሉ ተሰማ። ከዚህ በኋላ ሰይጣን መነኩሴ መስሎ ወደ እርሱ መጥቶ በፊቱ ሰገደለት፣ እንዲህም አለው፦ አባ አናኗሩ ሁሉ በሐሰትና በዝሙት የሆነ የሰውን ሥጋ
የሚበላና የሰውን ደም የሚጠጣ እንደ አንተ ማን ነው? ሥራ ሁሉ በየሀገሩ ተሰምቷል አለው። አባታችን አባ ኪሮስ እርኩስ መንፈስ መሆኑን አውቆ በልቡ አባቴ በብኑዳን የገደለ ሳይሆን አይቀርም አለ። ቃሉንም መልሶ ከወዴት መጣ? ሀገርስ ወዴት ነው አለው። ያም ርኩስ መንፈስ አንተ በድካም ያለ ስትሆን ምን አገር ታውቃለህ አለው። አባታችን አባ ኪሮስም ከዚህ ተቀመጥ ብሎ ትንሽ ዋሻ አሳይቶ ከዚህ እደር አለው። ብፁዕ አባ ኪሮስ በቀኝ በኩል ወደ ባዕቱ ተመልሶ ይህ እርኩስ መንፈስ ካልቀደምኩት በላይ ላይ ይህን ድንጋይ ይጭንብኛል ብሎ በልቡ አሰበ። ያርኩስ መንፈስ ሳይቀድመው ፊቱን ወደ ምስራቅ መልሶ እጁን ወደ ሰማይ ዘርግቶ አቤቱ ጌታዬ ለምንሃለው፣ ጸሎቴንም ስማኝ። ስለ አንተ ፍቅር አባትና እናትን ሚስትንና ልጆቹን ወንድሞቹንና የዘመድን ፍቅር ሁሉ ትቻለሁ። አንተ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብለሃልና ያላንተ ረዳት የለኝምና ይህ እርኩስ መንፈስ መውጫ እንዳያገኝ ይህ ድንጋይ በላይ ተጭኖ ይደፍነውም ዘንድ እዘዝ እያለ ጸለየ። ፈጥኖም እንደ ቃሉ ሆነ። አባታችን አባ ኪሮስም በአብ በወልድ በመንፈስ ቅዱስ ስም እዘጋለሁ እያለ ሮጦ ደረሰ። በደስታም እየዘለለ ምስጋናን የተመሰገነ እግዚአብሔርን እናመሰግነዋለን አለ። በመዝሙርና በመሐሌትም እልልታን እግዚአብሔር በሰልፍ ጊዜ የበረታ ነው። ድንቅ ተአምራትን አደረገ። ቅዱሳን ትጉሃን መላእክት ለእኔ ለደሃ አገልጋይህ ያደረከውን ድንቅ ተአምራት ያዩ ዘንድ ይምጡ አለ። ሰይጣንም ጮኸ፣ አባ ኪሮስ ሆይ እስከ መቼ ነው የምትዘጋኝ አለው። አባታችንም ጌታዬ ክርስቶስ ዳግመኛ እስኪመጣ ድረስ ነው አለው። ሰይጣንም ወዮልኝ፣ ወዮታ አለብኝ፣ ሳልቀድምህ ቀደምከኝ አለ። አባታችን አባ ኪሮስም ዛሬ ፈጣሪ ረዳኝ አለ። ቀዳዳ ባገኝ ብሎ ዋሻውን ዞሮ ስቁረት ባገኝ ጊዜ በስላሴ ስም በትምህርተ መስቀል አማተበበት። ድንጋዩንም ፈጣሪ እስከሚመጣባት ጊዜ ድረስ ጽኝ እንዳትናወጭ አላት። ሰይጣን ግን ድንጋዩን ተሸክሞ በአባ ኪሮስ ላይ ይጭንበት ዘንድ ወዶ ነበረ። የእግዚአብሔር መልአክ ወርዶ ከፊተኛው ጥበብ የኋለኛው ጥበብ በለጠ። ሰይጣን ዛሬ በዚች ድንጋይ ሊፈጭህ ወዶ ነበረ። በላይዋ በአማተብክ ጊዜ እንደ አድማስ ድንጋይ ከበደች፣ ማነቃነቅም ተሳነው። በላይዋም ኃይለ እግዚአብሔር ተጭኗታልና አለው። እንደዚህ ሥራ አባታችን አባ ኪሮስ ሰይጣንን ትቶ ወደ ባዕቱ ሄደ። የእግዚአብሔርን መልአክ ወደ ላከው ወደ ሰማይም አረገ። 3 ቀን ከቆየ በኋላ ከእንግዲህስ ወዲህ የምንኩስናን ሥራ እማር ዘንድ ወደ ሌሎች ገዳማት እሄዳለሁ እያላሰበ በጠዋት ወጥቶ ወደ አስቄጠስ ገዳም ሄደ። ከመንገድ መሄዱም የተነሳ ኃይሉ ደከመ። በዚያን ሳለ ነፍሱን በተመስጦ መላእክት ወስደው ዓለሙን ሁሉ ከፈጠረ ከእግዚአብሔር መንበር ፊት አደረሱት። የቅዱሳንን ማኅበር የነቢያትንና የሐዋርያትን የእንጦንስንና የመቃርስን የአባ ጳውሊንና እንደ እነርሱ ያሉ የቅዱሳንን መነኮሳት ክብራየ። አብርሃምንና ይስሐቅን ያዕቆብና ሌሎችን ምእመናን አያቸው። ኀጢአት የሌለባቸው የሕፃናትን ማኅበር ለማሰማት በሚያስደንቅ ምስጋና ሲያመሰግናየ። ጌታችን ኢየሱስ ክርስቶስ ወዳጄ ኪሮስ ወዴት ትሄዳለህ አለው። አባታችን አባ ኪሮስ የምንኩስናን ሥራ ልማድ ወይም ልማር ወደ አስቄጠስ ገዳም ነው አለው። ጌታችን ከአንተ የተሻለ አላገኘሁም፣ አሁንም
ወደ ደብረ ባሳት ሂድ፣ በዚያ ድንቅ ነገር ታገኛለህ አለው። ከዚህ በኋላ መላእክት ነፍሱን ከስጋው ጋር አዋህዷት። አባታችን አባ ኪሮስም ከእንቅልፉ ነቅቶ ሳለ ያየውን ስለሰማውም አደነቀ። ጎዳናውንም ሄዶ ደብረ ባሳት ደረሰ። ቤተ ክርስቲያንንም እጅ ነሳት። በዚያ አምላክን የወለደች የእመቤታችንን ስዕል አይቶ እንባውን ከዓይኑ አፈሰሰ። እመቤቴ በቃል ኪዳንሽ አስቢኝ አላት። የእመቤታችን ስዕል ወደዚህ መምጣትህ መልካም ነው፣ አትፍራ። ከአየህ በኋላ የአባትህንም አጽም ትጠብቅ ዘንድ ወደ በዓት ተመለስ ብላ ተናገረችው። አባታችን አባ ኪሮስ ይህን በሰማ ጊዜ ከእመቤታችን ስዕል በታች 700 ስግደትን ሰገደ። በዕብራይስጥ ቋንቋ እየዞረ እንግዳ ስለሆንክ ስግደቱ ይበቃል፣ ከዓመት እስከ ዓመት በየቀኑ 300 ፍሬ ታፈራ ዘንድ የምሕረት መዝገብ ተዘጋጅቶልሃል የሚል ቃል ሰማ። አባታችን አባ ኪሮስም የእግዚአብሔርን ሥራ እያደነቀ ከቤተ ክርስቲያን ወጣ። በዚያም ገዳም ብዙ መነኮሳትን አገኘ። አባታችን አባ ኪሮስም የፊቱ ደም ግባት ያማረ፣ ቁመቱም እንደ ዘንባባ ዘለግ ያለ፣ ዓይኖቹም እንደ አጥቢያ ኮከብ ደስ የሚያሰኙ፣ ጥርሶቹ እንደ በረዶ ነጭ የሆኑ፣ የመልኩ ደም ግባት እንደ ጽጌረዳ ቀይ ነበረ። እነዚህም መነኮሳት እርስ በርሳቸው ይህ መነኩሴ ከግብፅ አገር ከመንግሥት የመጣ ይመስላል፣ ሰውነቱ በጾም በጸሎት አልጠወለገምና ተባባሉ። ፈጽመውም ጠሉት፣ ወደ ተናቀም ማደሪያ አስገቡት። በዚያ መክፍራስ በሚባል ሕመም ታሞ ብዙ ዘመን እያዘነ የቆየ፣ ለሞትም የደረሰ ከመሬት ወድቆ አንድ በሽተኛም አገኘ። አባታችን አባ ኪሮስ ሚካኤልን በራስጌው፣ ገብርኤልን በግርጌው፣ ሩፋኤልን በቀኙ፣ ሰዳክያልን በግራው በክንፋቸው ጋርደው ታያቸው። ከአባታችን ከአባ ኪሮስ በቀር ማንም የሚያያቸው አልነበረም። መላእክትም አባ ኪሮስን በጉዳዮች ፊት ሞትን የማይፈራ አርበኛ ብለው እጅ ነሱት። አባታችን አባ ኪሮስ አረፍ ብሎ መላእክት ከዚህ ምን ታደርጋላችሁ አላቸው። ዓለምን ሁሉ ከፈጠረ ከእግዚአብሔር ዘንድ ታዘን ነው አሉት። አባታችን አባ ኪሮስም እስከ መቼ ድረስ እዚህ ትቆያላችሁ አላቸው። ይህን ነፍስ ከስጋው ለይታችሁ አሳርጉ እስኪለን ድረስ ነው አሉት። አባታችን አባ ኪሮስ ወደዚያ በሽተኛ መነኮስ መለስ ብሎ በዚህ ገዳም ስንት ዓመት ኖርህ አለው። ያ መነኩሴ 30 ዓመት ሆኖኛል አለው። ዳግመኛም ከታመምክ ስንት ዓመት ሆኖሃል አለው። 20 ዓመቴ ነው አለው። ዳግመኛም አባታችን አባ ኪሮስ የገዳሙ አበምኔትና መነኮሳቱ ይጠይቁሃልን አለው። ያም መነኩሴ ጌታዬ ፊታቸው ካየሁ 15 ዓመት ሆኖኛል። ውሃቸውን አልጠጣሁም፣ እህላቸውንም አልበላሁም። እንደምታየኝ ሆኜ እኖራለሁ አለው። አባታችን አባ ኪሮስ እስኪ ንገረኝ፣ አባትህ ማን ነው? እናትህስ ማናት? አለው። አባቴ የኬልቄዶን ንጉሥ ነው፣ እናቴም የራህራህ ንጉሥ ልጅ ናት። እውነት እልሃለሁ የሐሩን ልብስ ወርቁንና ብሩን በአባቴ ቤት በእግራቸው ይራገጡታል አለው። አባታችን አባ ኪሮስ ወደዚህ ገዳም ማን አደረሰህ አለው። ያም ድውይ መነኩሴ እንደ አንተ ያሉ 3 ሰዎች መጥተው በአባቴ ቤት አደሩ። በእኩለ ሌሊት ፊቱ የሚያበራ ሰው መጥቶ ሚሳኤል 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 ብሎ ጠርቶ ሲነጋ ተነስተ ከነዚህ ቅዱሳን መነኮሳት ጋር ሂድ አለኝ። በዚህ ምክንያት ወጥቼ እነርሱን ተከትዬ ወደዚህ ገዳም ገባው። መልካም ሥራም ባልሰራ እንደነርሱ መነኩሴ ሆኜ ኖርኩ አለው።
አባታችን አባ ኪሮስም አጽናናህ ዘንድ ስም አለው። አኗኗሩ በገዳም የሆነ ፍጹም ድሃ የሆነ ስሙ በብኑዳ የሚባል አንድ ባሕታዊ መነኩሴ ነበረ። ሰይጣን ክፉ ነገር አምጥቶ አሳተው። እግዚአብሔርም ሥጋውን ለአንበሳና ለሰማይ አዕዋፍ ሰጠ። እርሱም ከሮም ንጉሥ በታች የሚገዛ በዘመድ የከበረ የኬፋስ ንጉሥ ልጅ ነበር አለው። ዳግመኛም ስማይ ልንገር፣ የሮም ንጉሥ ልጅ የሚሆን አንድ ድሃ ነበረ። ከበትር በቀር ምንም ሳይዝ በድብቅ ለምናኔ ወጣ። ያን ሰው እኔ ፈጽሜ ያውቀዋለሁ። በረሃ ለበረሃ ተራራ ለተራራ ይዞራል። በሕይወት ይኖር በሞት ፍጻሜ አላወቅኩም። አባታችን አባ ኪሮስ ይህን የሚነግረው ስለ ራሱ ነው። ዳግመኛም አንድ የንጉሥ ልጅ የሚሆን ድሃ ሰው ነበረ። ማቅ ለብሶ ከሰንበት ብቻ በቀር ሳይበላ በቀንም በሌሊትም በትሩፋት ይኖር ነበረ። በዚህ ሥራ ሳለ በክብር አረፈ። ነፍሱም ብርሃናውያን መላእክት ወስደው በመንግሥተ ሰማያት አኖሯት። ወንድሜ ሆይ አሁን ስማ ልንገር፣ የእግዚአብሔርን ተግሣጽ አትመርምር፣ እግዚአብሔር የወደደውን ይገስጻልና። በሽተኛው አባ ሚሳኤልም የሚገባኝ በእውነት አግኝቶኛል፣ እንደ ኃጢአቴም መጠን ተከፍሎኛል አለ። ይህን ብሎ ዝም አለ። አባታችን አባ ኪሮስ አባ ሚሳኤልን እግዚአብሔር ከደዌው ያሰናብተው ዘንድ በዚያች ሌሊት ሲጸልይ አደረ። ጌታችን ኢየሱስ ክርስቶስም በዚህ ዓለም መከራ የተቀበሉ ኋላ ይደሰታሉ፣ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ሃሌሉያ የቅዱሳን ተስፋቸው፣ ሃሌሉያ የጻድቃን ሞገሳቸው፣ ሃሌሉያ እያሉ ፈጽሞ እያመሰገኑ ከእልፍ አእላፍ መላእክት ጋር መጣ። አባታችን አባ ኪሮስ ባየው ጊዜ ምድር ሰግዶ ፈጣሪ ጌታዬ ከዚህ ምን አመጣህ አለው። ጌታችን ስለዚህ ድሃ መነኩሴ ስለ ጠራኸኝ ወደ አንተ መጣሁ አለው። አባታችን አባ ኪሮስ በዚህ ደዌ ይህ ድሃ ፈጽሞ ተጨንቋልና ያርፍ ዘንድ ጌታዬ ፈጣሪ አሰናብተው አለው። ጌታችን እኔ አንተን ፈጽሜ እንደምወድ መላእክት ያውቁ ዘንድ ይህን የገነት ዕፅ ከእጄ ተቀብለ በዚህ በሽተኛ ላይ ጣለው አለው። አባታችን አባ ኪሮስ እንዳዘዘው አደረገ። ነፍሱም ያለ ጻርና ያለ ሕመም ፈጥና ከሥጋው በተመስጦ ተለየች። ጌታችንም በእጁ ተቀብሎ ሳማት። ከእርሱ ጋር በብርሃን ሰረገላ አስቀምጧት ወደ ሰማይ አረገ፣ በመንግሥተ ሰማያት አኖረ። አባታችን አባ ኪሮስ ያድናቆት ለቅሶ ፈጽሞ እያለቀሰ አባ ሚሳኤል እንዳረፈ ሄዶ ለአበምኔቱ ነገረው። አበምኔቱም ሰምቶ ቸላለው። አባታችን አባ ኪሮስ ትኩር ብሎ አይቶት ይህ መነኩሴ እንደ እናንተ ሰው አይደለምን አለው። አባ ኪሮስ ሥጋው እንዲቀበር ፈጽሞ በለመነው ጊዜ አበምኔቱ በጭንቅ መነኮሳቱን አዘዘለት። ካህናቱና መነኮሳት የሚገባው ማዕጠንቱን መገነዙን አመጡ። አባታችን አባ ኪሮስ የረከሰ ማዕጠንታችሁን አስወግዱ እያለ በእግዚአብሔር ስም አወገዛቸው። የሚያጥኑትን መላእክት አሉና ብቻ ሥጋውን ቅበሩት አላቸው። እነዚያም መነኮሳት ይህ ትዕቢተኛ መነኩሴ ከወዴት ነው የመጣው ተባባሉ። በአባ ኪሮስ ላይ እያንጎራጎሩ ወደ አረፈው መነኩሴ ቤት ገቡ። ሊቃነ መላእክት ተነስተው ከርቤና ሚአ ሰሊክና ሰንድሮስ ልብንና ጥፍ ቁስጥም በሚባል ዕጣን አጠኑ። የዕጣናቸው መዓዛ ቤቱን መላው። እነዚህ ሰነፎች መነኮሳት ይህ መነኩሴ ሥራይ ያውቃልን? ይህን መዓዛ ከወዴት አገኘ? መላእክትን አናያቸውም አሉ። ከዚህ በኋላ ሥጋውን ወስደው ከገዳሙ ውጪ በእንግዳ መቃብር ቀበሩት። ያን ጊዜ ከመቃብሩ ጥሩ ውሃ ፈለቀ፣ ለበሽተኞችም ፈውስ ሆነ። አባታችን ቅዱስ ኪሮስ ፈጽሞ እያለቀሰለት ከዓይኑ እንባ አላቋረጠም። በልቡ የማደሪያዬ ባለቤት ሞቷልና ወደ እነዚያ መነኮሳት ቤት እንዴት እገባለሁ አለ።
ወደ ቤተ ክርስቲያን ሄዶ ደውል ደወለ። ታናናሹም ታላላቁ መነኮሳት ወደ እነርሱ ተሰበሰቡ። አበምኔቱ አባ ኪሮስን ከእኛ ምን አለ አለው። አባታችን አባ ኪሮስ የሰይጣንን ጎዳና እንድትከተሉ ነዳያንን ቸል እንድትሉ እግዚአብሔር እንደዚህ አዟልን አላቸው። አበምኔቱ ለአንተና ከአንተ ጋር ላሉት የጥፋት ቀን እንደደረሰባችሁ እውነት እላችኋለሁ አለው። ሊገሉትም ድንጋይ አነሱ። ጌታችን እንደ ኤልያስ ባለ ሰረገላ በሥጋና በነፍስ በመካከላቸው ነጥቆ የ30ውን ቀን ጎዳና በአንድ ቀን ከበዓቱ አስገባው። በማግስቱ አረማውያን ከጽር መጥተው ያን ገዳም ከበቡት። ከእነሱም አንድ ስንኳ ሳይቀር በሰይፍ ገደሏቸው። ገዳማቸውን በእሳት አቃጠሉ። ጠላቶች አረማውያን የረከሰ ማጥንታቸውን ወስደው የሴቶቻቸውን ጢስ መሞቅ ያደረጉት። አባታችን አባ ኪሮስ የረከሰ ማጥንታችሁን አስወግዱ ያላቸው ስለዚህ ነው። መንፈስ ቅዱስ ገልጾለት ስለ እነርሱ ትንቢት ተናግሯልና። አባታችን አባ ኪሮስ በበዓቱ ሳለ መላእክት ጽልመት እየተራሯጡ ነፍሳቸውን ወደ ሲኦል ሲወስዱ ሲጫወቱባቸው አይቶ ይህ መከራ በእውነት ተገባቸው አለ። የእግዚአብሔር ሥራ እያደነቀ ከበዓቱ ሳይወጣ 10 ቀን ቆየ። በእውነት ተገባቸው። ስለ እሊህ ስህተተኞች አሳቱኝ እያለ በልቡ አሰበ። 40 ቀንም ሊጾም ጀመረ። 10 ቀን ከተፈጸመ በኋላ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ትእዛዙንም አልተቀበለም። በጾምና በጸሎት ሥጋውን አደከመ። ዳግመኛም 40 ቀን በተፈጸመ ጊዜ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ቃሉን መስማት እምቢ አለ። በጾምና በጸሎት ዳግመኛ ፈጽሞ ሥጋውን አደከመ። 40 ቀን በተፈጸመ ጊዜ ሶስተኛ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። አባታችን አባ ኪሮስ ሥርዓተ ምንኩስናን እማራለሁ ብዬ በራሴ መከራን አበዛው ብሎ ፈጽሞ አዘነ። ይህን ብሎ ከበዓቱ ወጥቶ ከጋለ ባልጩት ድንጋይ ላይ በጀርባው ተኛ። ሥጋው ደርቆ እንደ ተጠበሰ ዓሣ ሆነ። ቃሉም ወደ እርሱ መጥቶ አልምራቸውምና ስለ እነርሱ አትድከም አላልኩህምን አለው። አባታችን አባ ኪሮስ ለመላእክት ጽልመት መዘባበቻ ሆንኩ፣ ፈጣሪዬስ ወዴት ቸል አለኝ አለ። ይህን ብሎ ከዚያ በጋለ ባልጩት ድንጋይ ላይ ተመልሶ በሆዱ ተኛ። ከጋለው ባልጩት ድንጋይና ለቅሶም ብዛት የተነሳ 2 ዓይኖቹ ታወሩ፣ ማየትም ተሳነው። ከዚህ በኋላ ዲያብሎስ ከሩቅ ሆኖ በእኔ ላይ የምትነሳሳ ኪሮስ አንተ ነህን? በቃል ኪዳን ብዙዎችን ከእኔ ወስደ ገንዘቦች ነፍሳትን ልትወስድ ተነስተሃል። ዛሬ ማን ይረዳሃል? ዓይንህን ታውሯልና የዚህ ዓለም ብርሃን ከአንተ ተሰውሯል። ማን ይመራሃል አለው። አባታችን አባ ኪሮስ የዲያብሎስ ነገር በሰማ ጊዜ ምርር ብሎ አለቅሶ ወደ እግዚአብሔር ጸለየ። ጌታዬ ፈጣሪ 99 ነገደ መላእክት ትተህ ከባሪያ መለኮት ሳትለይ ወደ እኛ መጥተህ ከኃጢአት ብቻ በቀር የእኛን ባሕሪ ያደረክ አይደለምን? ከኃጢአት ብቻ በቀር ሥራውን ሁሉ የሠራህ አይደለህምን? እጆችህን ዘርግተህ ስለ እኛ በመስቀል የተሰቀልክ አይደለህምን? እጆችህን ዘርግተህ ስለ እኛ በመስቀል የተሰቀልክ አይደለህምን? አምላኬ አምላኬ ለምን ተውከኝ እያለ አይደለምን? እኔም ከአንተ ጋር እኩል ሳይሆን ፈጣሪ በዚህ ምሕረት ለሌለው ጠላት እጅ ለምን ተውከኝ እላለሁ። የሰይጣንን መከራቸው ደርሶብኛልና። ይህን ነገር ሲናገር የሰረገላ ድምፅ ሰማ። በዚህ ዓለም የሚመስለው ሌላ መልካም መዓዛ ሸተተ። ጌታችንም ወደ እርሱ መጥቶ ሰላም ላንተ ይሁን፣ በእውነት ወንድሞችን የምትወድ ሰውነቱን ለወንድሙ ቤዛ አድርጎ የሚሰጥ እንዳንተ ያለ አላገኘውም። የተቀበልከው መከራ ሁሉ ለሰው ሁሉ መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፏል ብዬ በእውነት እነግርሃለሁ አለው። ልጆቹን በአንተ ስም የሚጠራ ወይም በስምህ የሚጠራ ወይም የገድልህን መጽሐፍ የጻፈ ያጻፈ ወይም ያነበበ ወይም አምኖ ጸጥ ብሎ የሰማ
የዘላለም ሕይወትን ያገኛል። ዳግመኛ በስም ለቤተ ክርስቲያን ዕጣንን ሌላ መባዓ የሰጠ አስራት ይሁንልህ፣ ያለ ምርምር ከአንተ ጋር ወደ መንግሥተ ሰማያት ይገባል አለው። ገሉላቱንም በፊቴ እንዳንተ መልካም ዋጋ ያገኛል አለው። ይህን ብሎ በሁለት እጆቹ ራሱን ይዞ እስከ እግሩ ጥፍር ድረስ ዳሰሰው። ሰውነቱ ምንም እንዳላገኘው እንደ ሕፃን ሆነ። ብፁዕ ኪሮስ ወደ ምድር ሰግዶ ጌታዬ ፈጣሪ ዛሬስ በፊት ባለሟልነትን አገኘሁ አለ። ሂዶም ገድልን መስማት ባይቻለው ከቤቱ ሆኖ 3 ጊዜ ሰግዶ አምላከ ኪሮስ ብሎ ስምህንና ስሜን 3 ጊዜ ይጥራ ያለ ወቀሳ ከአንተ ጋር ወደ መንግሥተ ሰማያት ይገባል አለው። አባታችን አባ ኪሮስም በፊት ባለሟልነትን ካገኘው እነዚያን በባሳት ገዳም የነበሩ መነኮሳት ማርልኝ አለው። ጌታችንም እነዚህ መነኮሳት ያመጧቸው ዘንድ አዘዘ። የእነዚያ መነኮሳት ቁጥራቸው 798 ይሆናል። ጌታችን አባታችን አባ ኪሮስን ጸሎትህ የዳኑ እኒህ ናቸው፣ ምን ላድርግልህ ትሻለህ አለው። አባታችን አባ ኪሮስ የምሻውስ ወደ መንግሥተ ሰማያት ታገባቸው ዘንድ ነው አለው። ጌታችን መንግሥተ ሰማያት መልካም ለሰሩ ለሌሎች አዘጋጅቻታለሁ፣ እነርሱ ግን ከመልካም ሥራ ምንም አልሰሩምና በምን ሥራ ወደ መንግሥተ ሰማያት አስገባቸዋለሁ? አባታችን አባ ኪሮስ እንኪያስ እንዲህ የሆነ ነፍሳቸውን ከሥጋቸው ጋር አዋህደ አስነሳቸውና መልካም ሥራ ይሰሩ ጌታዬ አንተም ፈጽመ ምሕረት አድርገላቸው አለው። ጌታችን ወዳጄ ኪሮስ እንዳልከው ይደረግልሃለው። እንደ ቃሉም ተደረገ። ፈጥነውም ተነሱ። አባታችን አባ ኪሮስ ባዩት ጊዜ ፈጽሞ አፈሩ፣ በፊቱም ሰገዱ። ጌታችን ግን አልተገለጸላቸውም ነበረ። አባታችን አባ ኪሮስ ነፍሳችንን ሥጋችንን ለአንተ አደራ ሰጥተናልና ከዛሬ ጀምሮ ለሕይወታችን መሪ ሆነሃል አሉት። አባታችን አባ ኪሮስ ልብስ ምንኩስናን ያለበሳቸው ዘንድ ወደ እግዚአብሔር ለመነ። ፈጥኖም እንደ ቃሉ ተደረገለት። አባታችን አባ ኪሮስ ወደ ውጪ ወጥቶ ትንሽ መንገድ አሳይቶ ይቺ መንገድ ከገዳማችሁ ትደርሳችኋለችና በዚህ መንገድ ሂዱ አላቸው። እንዳዘዛቸው አደረጉ። በ6 ቀንም ከገዳማቸው ደረሱ። በዚያም ኖሩ። ቤትና ቤተ እግዚአብሔር ሰርተው እንግዳ መቀበልን ለድሃ ማዘንን በጾምና በጸሎት ኖሩ። የጻድቁ አባታችን የአባ ኪሮስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት እንዲጠብቀን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን ምስል ድምፅ የምትሰሙ ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በጻድቁ አባታችን አባ ኪሮስ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የሰማዕት ቅድስት ባርባራን ገድል በሥላሴ ስም አነባለሁ። እግዚአብሔር ለእኔ የማንበቡን ሥልጣን ይስጠኝ። የእናታችን የቅድስት ድንግል ባርባራ ገድል። ቅድስት ባርባራ የክርስትና እምነትን በፍጹም ልቧ አምና ተቀብላለችና በመንፈስ ቅዱስ ኃይል በመታገዝ አባቷ የሚያመልከውን ጣዖት በግልጽ ተቃወመች። ደካማነቱም ደግሞ በመግለጽ ያም ጣዖት በራሱ ምንም ማድረግ እንደማይችል
በግልጥ ወደ ክቡር መስቀሉም ደግሞ እየተመለከተች ይህ ለዓለም ድኅነት ያደርግ ዘንድ የተሰቀለበት የጌታችን የኢየሱስ ክርስቶስ መስቀል ምሳሌ ነው በማለት ከተናገረች በኋላ አባቷንም ከንቱ ከሆነ አሳብ ተመልሶ የፈጠረውን ፈጣሪ እግዚአብሔርን እንዲያመልክ ጽኑ በሆነ ቃልም ደግሞ ተናገረችው። አባቷም የቅድስት ባርባራን የእምነት ምስክርነት ሲሰማ በቁጣም ከሰገባው ሰይፉን መዞ ሲያወጣው ድንግሊቱ ባርባራ በማየቷ ከሰይፍ ለማምለጥ ስትል ከፊቷ ደግሞ ሸሸች። ልታመልጠውም ሮጠች። በእግዚአብሔር ኃይል በመታገዝ ደረጃውንም ደግሞ በፍጥነት መዝለል ከግቢው ውስጥ ወጣች። ከፊት ለፊትም ያለውን ድንጋይ አምላኳ እግዚአብሔር ያን እስራኤላውያን ከፈርዖን እጅ ያድን ዘንድ የኤርትራ ባህር በመክፈል ደግሞ እንዳሻገራቸው ሁሉ በድንቅ ተአምራቱ ለሁለት በመከፈል ደግሞ አሳልፋት ከአባቷም ዘንድ ለመሸሽ በመኖሪያዋ አጠገብ ወዳለው ተራራ በፍጥነት ገሰገሰች። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ማመኗ አባቷን እጅግ ስላስቆጣ ያለ ጊዜው ደግሞ እንዳይገድላት እንዳይበቀላት ከተራራው ስር ደግሞ ተደበቀች። አባቷም በጊዜው ባለስልጣን ነበርና ወታደሮችን ፈልገዋት ያመጧት ዘንድ በታዘዙ መሰረት ቅድስቲቱን ደግሞ ከተደበቀችበት ቦታ በመያዝ ወደ አባቷ ዘንድ ደግሞ ወሰዷት። ነገር ግን ከእንባዋ ጋር በልቧ እየጸለየች አባቷ እንዳይበቀላትና ክፋትና ወንጀል በተሞሉ እጆቿ እንዳይጠፉ ወታደሮችን ደግሞ ለመነቻቸው። ሆኖም ግን ወታደሮች ቃሏን ሳይሰሙ በቡጥ እየመቷት በእግራቸው እየረገጧት እግሯን በመያዝ በመሬት ላይ እየጎተቱ ለአባቷ አሳልፈው ለመስጠት ይዘዋት ሄዱ። ከብዙ ስቃይ በኋላ በምድር ቤት በጨለማ ስፍራ ደግሞ በገመድ አስረዋት አስቀመጧት። ያለምንም ምግብና መጠጥ ብቻዋን ትቀመጥ ዘንድ ነው ጥለዋት ሄዱ። ቅድስት ባርባራ ስለ ክርስቶስ ብላ ከመከራው ሁሉ ስለተሳተፈች በመጨረሻም በግዞት ቤት በመታሰራ ደስተኛም ደም በመታሰሯም ደስተኛ ነበረች። ስለ ስሙ ስትል መከራ የተቀበለችበት አምላኳም አልተዋትም። በሚቀጥሉት መከራም ደግሞ እንደሚረዳትና እንደማይለያት ለመግለጽ ይረዳትና ያረጋጋት ዘንድ ደግሞ መልአኩን ወደ እርሷ ላከ። መልአኩን ወደ እርሷ ላከ። እግዚአብሔርም እስከ መጨረሻው ድረስ እንዲረዳትና በእምነቷ እንዲያጸናት ልቧን ወደ እግዚአብሔር በማድረግ ቀንና ሌሊት በጸሎት ደግሞ ከጽኑ እንባ ጋር ደግሞ ትማጸን ነበረ። ሆኖም ግን ተስፋ ያልቆረጠው አባቷ በተወሰነ የሰዓት ልዩነት ወደ እሷ ዘንድ እየመጣ አዲሱን የክርስትና እምነት እንድትተው አጥብቆ ይጠይቃት ነበረ። ይሁንና እሷ ግን በማንኛውም ጊዜ ደግሞ የአባቷን ሐሳብ እንደማትቀበል አዳኟንና ወዳጇን ለዘላለም የማይተዋትን ደግሞ መድኃኒታችን ኢየሱስ ክርስቶስን ለጊዜያዊ ደስታና በሚያልፍ ዓለም ደግሞ እንደማትቀይረው መቼም እንደማትተው በጽኑ ቃል ትናገር ነበረ። የዚህ ዓለም መከራ በፍቅር በምድር መካከል በቀራንዮ በተተከለው ደግሞ በፍቅር ዙፋን በመስቀሉ ላይ ደግሞ የሞተውን ያን የቀራንዮን በግ ጌታችን ኢየሱስ ክርስቶስን ፍቅር ከልቧ እንደማይጠፋ ከቅዱስ ጳውሎስ ጋር ደግሞ እንዲህ ብላ ዘመረች። ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ መራቆት ወይስ ፍርሃት ወይስ ሰይፍ ነውን? ቅድስት ባርባራም አባቷ ዲዮስቆሮስም የልጁን ደግሞ የቅድስት ባርባራን የሃይማኖቷን ጽናት በማየቱና በክርስቶስ በማመኗ እጅግ ተቆጥቷልና ይከሳት ዘንድ ወደ ሀገረ ገዢ ወደ መርቅያን ዘንድ ደግሞ ሄደ። መኮንኑም እንዲያመጧት በሰጠው ትእዛዝ መሰረት ወታደሮች አስረዋት ያመጧት ዘንድ ደግሞ ሄዱ።
ታኅሳስ 8 በሚነበበው የኮፕቲክ ኦርቶዶክስ ቤተክርስቲያን ስንክሳር እንደሚለው ደግሞ ወጣቷ ባርባራ ስለ ክርስቶስ አዳኝነት በታላቅ ድምፅ ስትመሰክር አባቷ ሰምቶ እጅግ ተቆጥቶ ከኋላዋ ይከተላት ነበረ። ቅድስቲቱ ስለ እግዚአብሔር ክብር እየዘመረችና እያመሰገነች ስትሄድ ከፊት ለፊት አንድ ትልቅ ድንጋይ ነበርና ለሁለት በመከፈል በፍጥነት ለሁለት በተከፈለው ድንጋይ ውስጥ ካለፈች በኋላ ድንጋዩ እንደቀድሞ ሆኗል። ነገር ግን አባቷ በድንጋይ ዙሪያ እሷን ለማግኘት ፈልጎ ሲያጣት ወደ ቤቱ ደግሞ ሲመለስ ልጁንም በመኖሪያ ቤቷ ተቀምጣ አገኘ። ቁጣውም ዳግም ተቀስቅሶበት እንደ ክፉ አውሬም በፍጥነት በላዩ ላይ ደግሞ በመዝለል ወደ ገዡ ደግሞ መርቅያን ዘንድ እንዲወስዷት ለወታደሮች አሳልፈው ሰጣት። እንደ ሌባ የፍጢ ደግሞ አስረዋት ሲወስዷና አባቷ ደግሞ ላይ የሚያሳየውን የጭካኔ በአንክሮ የሚመለከቱት ሰዎች ነበሩ። ከሰዎች ተጠበቁ በመጽሐፍ ቅዱስ። ነገር ግን ወደ ሸንጎ አሳልፈው ይሰጧቸዋል፣ በምኩራባቸውም ደግሞ ይገፈጥሯቸዋል፣ ይገፏቸዋል። ከሰዎች ተጠበቁ። ለእነርሱና ለአሕዛብ ምክር ደግሞ እንዲህ ነው። ስለ እኔ ወደ ገዢዎች ወደ ነገሥታትም ትወሰዳላችሁ። ወንድም ወንድሙን፣ አባት ልጁን ለሞት አሳልፎ ይሰጣል። ልጁም በወላጆቻቸው ላይ ይነሳል፣ ይገድሏቸውማል። በሁሉም ስለ ስሜ ተጠላችሁ ትሆናላችሁ ተብሎ ለመከራችን ጽናት ይሆን ዘንድ ተነግሯል። ስለሆነም ወጣቷ ቅድስት ባርባራ የአምላኳን ቃል ለመንገዷ ብርሃን በማድረግ ስለ ቅዱስ ስሙ ስትል መከራን ለመቀበል ራሷን አዘጋጀች። በታላቅ ደስታም ውስጧን በመሆን የመከራ ጽዋን ልትቀምስ ተዘጋጀች። በፍቅር ሞት ሕይወቱን ሰጥቶ ያዳናትን ጌታ በፍጹም ልቧ፣ በፍጹም ነፍሷ፣ በፍጹም ኃይሏ ወዳዋለችና ስለ ስሙ ስትል መከራ መቀበልን መረጠች። ቅድስት ባርባራ በሮም ገዢም ደግሞ ግቢ በደረሰች ጊዜ የሮማውያንን ጣዖት ከማምለክና ከመሞት አንዱን እንድትመርጥ ምርጫ ተሰጣት። በፍጥነትም ቅድስት ባርባራ ሞት ለኔ መልካም ነው ብላ ደግሞ መለሰች። በንጉሱ ቤት ደግሞ ከተደላደለ ኖሮ ደህንነት ደግሞ በሕይወት ከመኖር ይልቅ ሞት መረጠች። ምክንያቱም ለዓለም ክብር ከመሞት ይልቅ ለክርስቶስ ፍቅር መሞት እጅግ ይበልጣልና። በዚህ የሕይወት መንገድ ለጌታዬ ለእግዚአብሔር ያለኝን ፍቅር አሳይበታለሁና። አሜን። የእናታችን የቅድስት ባርባራ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ጽናቷ እኔንም እናንተንም ሁላችንም ያበርታን ለክርስቶስ እንድንመሰክር። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ በአንድነቱንን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰርይልን ዘንድ ለዘላለሙ። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምፅ የምትከታተሉ በእውነት በቅዱሳኑ ስም ለሕዝበ ክርስቲያን በሙሉ ሼር ታደርጉላቸው ዘንድ እንደዚሁም እናንተ ራሳችሁ ላይክ፣ ሰብስክራይብ በማድረግ ይህንን አገልግሎት እንድትደግፉ በአጋዕዝተ ዓለም ቅድስት ሥላሴ ሁላችሁንም ጠይቃለሁ። ለእናንተ ሰምቶ የማስተዋልን ጥበብ እግዚአብሔር ሰጠን ዘንድ የአምላክ በጎ ፍቃድ ይሆንልን። ለበረከት የጻድቁን አባታችን የአቡነ ኪሮስን
መልክ አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልላችሁ እወዳለሁ። አትለይምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይሁን። እንኳን ለጻድቁ አባታችን ለአቡነ ኪሮስ ወርሃዊ ክብረ በዓል መታሰቢያ በሰላም አደረሰን። እግዚአብሔር ቢወድ የጻድቁን የአቡነ ኪሮስን መልክ አነባለሁ። ይህንን ድምፅ የምትሰሙ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁና ይህን ፕሮግራም የምታውቁ ላይክ እና ሼር ለምእመናን እያደረጋችሁ ለሁሉም ታደርሱልን ዘንድ በጻድቁ አባታችን አቡነ ኪሮስ ስም ለምናችኋለሁ። ይህ ጸሎት እየተዘጋጀ የሚቀርብላችሁ በሥራ ቦታ ሆናችሁ ማንበብ ለማትችሉ እንዲሁም በሕመም ላይ ሆናችሁ በሆስፒታል ላላችሁ በጉዞ ላይ ላላችሁና በማይመች ቦታ ላላችሁ ምእመናን ትችሉ ዘንድ እንዲሁም ደግሞ መጽሐፍቱ ለሌላችሁ ሰዎች በየትኛውም ሰዓት እየጸለያችሁ በረከት የምታገኙበት ነው። ይህንን ለምእመናን እንድታደርሱ በአጋዕዝተ ዓለም ቅድስት ሥላሴ ሁላችሁንም አሳስባለሁ። እጹብ ገድልከ ወመንከርከ ኃያል በዜና እና በገድል ዝናቸው ከተሰማ አድባራትን ከዞሩ ቅዱሳን ይልቅ ገድልህ እጹብ ነው። ታምራትህም ገናና ነው። ቃል ኪዳንህ የተቀበልክ አቡነ ኪሮስ ሆይ በጸሎትህ የታመነ ኢትዮጵያዊ ባዕለ ጸጋን ከጥፋትና ከፈተና አድነኸዋልና። ሰላም ለዝክረ ስምከ ከደጋግ አባቶች ስም ጋር አንድ ሆኖ በአምድ ወርቅ ላይ ለተጻፈው የስም አጠራርህ ሰላምታ ይገባል። ብዙዎችን ለፈጣሪ የምታስገዛ የጻድቁ አቡነ ኪሮስ አባቴ ለልጅ ሰማያዊት ቤትን አዘጋጅልኝ፣ የመላእክትን አስኬማና መጎናጸፊያ ስጠኝ። ሰላም ለስዕርተ ርእስከ ወለርእስከ ለራስህ ጸጉር ሰላምታ ይገባል፣ ለራስህም እጅ በመንሳት ሰላምታ ይገባል። የብርሃንን ደምግባት ለተማላ ለሚያበራ ፊትህ ምስጋና ይገባል። ከሽቶ ይልቅ ምግባርህ የሚጣፍጥ ጻድቁ አቡነ ኪሮስ ሆይ ርኅራኄን ከማያውቅ ከሰይጣን ሥራ እነሆ አንተን አማላጁን እማጸናለሁ። ሰላም ለቀራንብቲከ ወለአዕይንቲከ ለቅንድቦችህም ሰላምታ ይገባል፣ ለሚያበሩ ዐይኖችህም ሰላምታ ይገባል። በፈጣሪ ስድስቱ ቃላት ኪዳናትን ለተቀበሉ ጆሮችህም ሰላምታ ይገባል። በሞት የማትለወጥ ጻድቁ አቡነ ኪሮስ ሆይ ሞትህማ ወደ ቀድሞ አባቶች እቅፍ መሸጋገሪያ ነው። ሰላም ለመላትሂከ ወለአእናፊከ ከጽጌረዳ ይልቅ
ቀያይ ለሆኑ ጉንጮችህ ሰላምታ ይገባል። ከሚያስደስት ከንፈሮችህ ጋራ ለአፍንጫዎችህም ሰላምታ ይገባል። የምታበራ የገዳም ኮከብ ጻድቁ አቡነ ኪሮስ ሆይ ለደጋጎች ቅዱሳን ፍርድ ፈጽሞ በተደረገ ጊዜ ከበረከትህ የቅድስናን የንጽሕና ዋጋን ስጠን። ሰላም ለአፉከ ወለ አስናኒከ ክርስቶስ ለሳመው ለአፍህ ሰላምታ ይገባል። ለከበረ አንደበተ ማደሪያ ለሆነ ጥርሶችህም ሰላምታ ይገባል። እንደ ኤልያስ የገዳም ኮከብ የሆንክ ጻድቁ አቡነ ኪሮስ ሆይ መጎናጸፊያህና በአንተ ላይ ያደረ መንፈስ ቅዱስ በሥጋም ሆነ በነፍስ በላያችን ላይ ይደር። ሰላም ለቃልከ ወለ እስትንፋስከ የብዙዎችን በደል ለሚያስተሰርይ ቃልህ ሰላምታ ይገባል። በሥጋና በነፍስ ቁስለኞች ለሚፈውስ እስትንፋስህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ ለተማጸንኩህ ለእኔ የአንተን ቤት የእኔ ቤት አድርግልኝ፣ አንተ ባለቤት እኔ ስደተኛ ነኝና። ሰላም ለጉርኤከ ወለ ዘዚአከ ለጉሮሮህና ለአንገትህ ሰላምታ ይገባል። በጀርባ ላይ ለተስማማ ትከሻህም ሰላምታ ይገባል። የመንፈስ ቅዱስ ማደሪያ የሆንክ ጻድቁ አቡነ ኪሮስ ሆይ በእጅ እሳትን የሚዳሱ ሰማያውያን መላእክት ያመሰግኑሃል። ሰላም ለእንግዳአከ ወለ ሕፅንከ ባለመለየት ለደረትህና ለእቅፍህ ሰላምታ ይገባል። ለጸሎት ለተዘረጉ እጆችህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ አባቴ ለልጅ ሳየው የማላፍርበትና ድል የምነሳበትን የቀራንዮን የመስቀልን ስጠን። ሰላም ለመዛረኢከ ወለ ኩርናእከ የመንፈስ ቅዱስ ኃይል ለተመሉ ጡንቾችህ ሰላምታ ይገባል። በላይ ከክንድህ ጋር ላለች ለክርንህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ ከመቤታችን ስዕል በታች 9,000 ስግደታቱን ሁሉ በሰገድክ ጊዜ ወዳጄ ቅዱስ አቡነ ኪሮስ ይበቃሃል ስትል ከስዕሏ ቃልን ሰማህ። ሰላም ለራህከ ወለ አጽባኢከ ለመሃል እጅ ሰላምታ ይገባል። ከእጅ ጥፍሮች ጋር ለሚያበሩ ለእሊህ ለ10 ጣቶችም ሰላምታ ይገባል። ከተሰዓቱ ቅዱሳን ጋር በክብር አንድ የሆንክ ቅዱስ አቡነ ኪሮስ ሆይ ከዚህ ዓለም በሞት በተወሰድክ ጊዜ ልቤ ረፍትን ሲሻ በእቅፍህ ላይ አሳርፈን። ሰላም ለገቦከ ወለ ከርስከ በፀሐይ ሐሩር ለተሰቃየ ጎንህ ሰላምታ ይገባል። በሚያቃጥል ባልጩት ድንጋይ ላይ ለተኛ ሆድህም ሰላምታ ይገባል። ጻድቁ ቅዱስ አቡነ ኪሮስ ሆይ የመንፈስ ቅዱስ ማደሪያ አድርገን፣ መንፈሳዊ ጥበብንም ግለጽልን። አባት አድርገህናልና ልጅም አድርገን። ሰላም ለኩልያቲከ ወለ ህሊናከ ለኩላሊትህ ምስጋና ይገባል። ለተቸገሩ ሕዝቦች ምሕረትን የሚያስብ ህሊናህም
ሰላምታ ይገባል። እውነትን የምታስተምር ጻድቁ አቡነ ኪሮስ ሆይ ሕሊናዬ በፈለገው መጠን በቀኝ እጅህ አንሳኝ። ሰላም ለህንብርትከ ወለነዋይ ውስጥከ በሆድ መካከል ትርፍርፍ ላለ ንዋይ ውስጥ ሰላምታ ይገባል። የምግብን ጣዕም ለናቀ ለእንብርትህም ሰላምታ ይገባል። ከአባ መቃርዮስና ከአባ እንጦንስ ጋር በክብር አንድ የሆንክ ጻድቁ አቡነ ኪሮስ ሆይ መንፈሳዊ ትጥቅን ታስታጥቁኝ ዘንድ ኃይሌ ኃይልህ ይሁነኝ። ሰላም ለአቆያጽከ ወለ አብራኪከ ለጭኖችህ ሰላምታ ይገባል። ለእግዚአብሔር ሲሰግዱ ከጣትና ከእግር ጋር አንድ ለሆኑ ጉልበቶችህም ሰላምታ ይገባል። እንደ አባ ሲኖዳ ምግባር ትሩፋትህ የበዛ ጻድቁ አቡነ ኪሮስ ሆይ ያንተ ሥራ ምግባር ለጽኑ ፍርድ ቀን ዕዳዬን ፈጽሞ ይክፈልልኝ። ሰላም ለሰኮናከ ወለመከየድከ ወንጌልን ሲያስተምሩ ላልደከሙና ላልታከቱ ተረከዞች ሰላምታ ይገባል። ያለመለወጥ ጸንተው ለቆሙ መሃል እግሮች ሰላምታ ይገባል። መስቀልንና የመላእክትን አስኬማ የተሸከምክ ጻድቁ አቡነ ኪሮስ ሆይ ለሰይጣን በጦሩ ድል እንዳያደርገኝ ድል አድራጊ ግርማህን አሳየኝ። ሰላም ለአጻብኢከ ወለአጽፋረ እግርከ ለእግርህ ጥፍሮችህም ሁሉ እና ለጣቶችህ ሰላምታ ይገባል። አርያው ለሚያምር ቁመትህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ ነቢዩ እንዳለው በዚህ ዓለም ሳለው እንደ ወዲያኛው ዓለም እኖር ዘንድ ከላይ ከሰማይ ሆነ ምሕረትህን ለምንልኝ። ሰላም ለመልክዕከ ወለጸአተ ነፍስከ ደም ግባቱ ለሚደነቅ ለሚያምር መልክህ ሰላምታ ይገባል። በእግዚአብሔር ፍቃድ ከሥጋ በድን ለነፍስ መለየትም ሰላምታ ይገባል። ኃጣንን ማማለድ በብሩህ ያደረ ጻድቁ አቡነ ኪሮስ ሆይ አንተን ደጉን ቸሩን የጠላ ሰው ቢኖር ሕይወቱን ጠልቶ ሞቱን የመረጠ ሰው ነው። ሰላም ለግንዘተ ሥጋከ ወለ መቃብርከ ከርቤና ሜአ በሚባሉ ሽቱ ለተገነዘው ለሥጋ አገናነስ ሰላምታ ይገባል። በነገሥ ክርስቶስ በንጉሥ ክርስቶስ ፈቃድ ለመቃብርህም ሰላምታ ይገባል። ጻድቁ አቡነ ኪሮስ ሆይ የዕለት ምጽአት መለከት በተሰማ ጊዜ እንደ ሰነፎቹ በውጭ ቁሜ እንዳልቀር መብራት ዘይቱን ያብራልኝ። ሰላም አቡነ ኪሮስ ጻድቅ በከንፈሮቹ ኢየሱስ ክርስቶስ ለሳመ ጻድቁ ቅዱስ አቡነ ኪሮስ ሰላምታ ይገባል። እግዚአብሔርም በደመና ጋርደው ወይም አሳርገው ነፍሱ ያለ ጣር ጋራ በሥጋው ትለይ ዘንድ ቅዱስ ዳዊት የድምጿ ቃና ልብን በምትመስጠው መሰንቆ የጻድቅ ሰው ሞቱ በእግዚአብሔር ፊት ክቡር ነው ብሎ ዘመረ፣ አመሰገነ። አምሃ ሰላም ለመልክህ ጥቂት የሰላምታ እጅ መንሻን አቀረብኩ። ከሕፃንነቴ ጀምሮ አንተን አባት አድርጌያለሁና ጻድቁ አቡነ ኪሮስ ሆይ
በሕይወቴ ፍጻሜ ጊዜ የዓለሙ መልክ ገዥ ዲያብሎስ ሳይሰለጥንብኝ በጽኑ ቃል ኪዳን ፈጽመህ አድነኝ። ኦ አምላከ አቡነ ኪሮስ ጻድቅ፣ አቤቱ የቅዱስ አቡነ ኪሮስ ጻድቅ አምላክ ሆይ እኔንና እኛን ሁላችን አገልጋዮችን ከሥጋና ከነፍስ ፈተና መከራ ፈጽመህ አድነን፣ ይቅር በለን፣ ማረን፣ ተዘከረን። ስናነብ የጎደለውን የነጠበውን አሟልተህ አቃንተህ ከጻድቁ ከአባታችን ከአቡነ ኪሮስ ቃል ኪዳን ታሳትፈን ዘንድ ሁላችንም በአንድነት ሆነን ቅዱስ የሆነውን ገናና የሆነው የእግዚአብሔርን ስም አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘለዓለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህም ፕሮግራም የምትከታተሉ የጻድቁ የአባታችን የአቡነ ኪሮስ ወዳጅ የሆናችሁ ጻድቁ አቡነ ኪሮስ ብዙ ነገር በሕይወታችሁ ያደረጉላችሁ እንደሆነ ምንም ጥርጥር የለውም። ያልተደረገላችሁ ካላችሁ በእምነት ሆናችሁ ይህንን የምስጋና መልካቸውን ብታደምጡ፣ ጸበል አድርጋችሁ ብትጠመቁ፣ ብትጠጡ በረከት ታገኛላችሁ። ሸር በማድረግ እንግዲህ አገልግሎቱን እንድናበረታ ሁላችሁንም በትህትና እጠይቃችኋለሁ ማለት ነው። ስንክሳር ዘወርሃ መጋቢት 8 የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 8 በዚህ ዕለት የእንዴናው መኮንን ቅዱስ አርያኖስ በሰማዕትነት አረፈ። ይህም እንዲህ ሆነ። የከበሩ ፊልሞንና አቡላኒዮስ በእርሱ እጅ በሰማዕትነት ከሞቱ በኋላ እርሱም በስቃይ ውስጥ ሳለ ከአማንያን አንዱ ከቅዱሳን ከደማቸው ወስደ ዓይንህን ብትቀባ በዳንክ ነበር አለው። ያን ጊዜም ከድካማቸው ወስዶ ዓይኑን ቀባ፣ ወዲያውም ድኖ ፈጥኖ አየ። ከዚያም በኋላ በቅዱሳኑ ላይ ባደረገው ክፉ ሥራ ሁሉ በድንቁርናውና ምሕረት የሌለው ስቃይ ስላሰቃያቸው ታላቅ ጸጸት ተጸጽቶ አዘነ። ተነስቶም ጣዖታቱን ሰበረ። በክብር ባለቤት በጌታችን በኢየሱስ ክርስቶስ አምኖ ምእመናንን ማሰቃየቱንም ተወ። ዲዮቅልጥያኖስም ወሬውን በሰማ ጊዜ ጭፍሮችን ልኮ ወደ እርሱ አስመጣው። በምን ምክንያት አማልክትን ማምለክ እንደተወ ጠየቀው። እርሱም በቅዱሳን ሰማዕታት እጅ ለእግዚአብሔር የሚሰራቸውን አስደናቂዎች ተአምራት ሊነግረው ጀመረ። ሕዋሳታቸውን እንዴት እንደሚቆራርጣቸው በየአይነቱ በሆነ ስቃይም ደግሞ ሲያሰቃያቸው ያለምንም ጉዳት ጤነኞች ሆነው ተመልሰው እንደሚነሱ፣ ዲዮቅልጥያኖስም ደግሞ የተአምራትን ነገር ስለነገረው
ተቆጣ። ጽኑ ደግሞ የሆነ ስቃይንም እንዲያሰቃዩት አዘዘ። ሁለተኛም ከጉድጓድ እንዲጨምሩትና እስኪሞትም የጉድጓዱን አፍ እንዲዘጉ አዘዘ። እንዲህም ደግሞ አደረገ። የክብር ባለቤት ጌታችን ኢየሱስ ክርስቶስ መልአኩን ልኮ ከጉድጓድ አውጥቶ በንጉሥ ዲዮቅልጥያኖስ መኝታ ላይ ደግሞ አቆመው። ንጉሡም በነቃ ጊዜ አይቶ ደነገጠ፣ ፈራ። ማነህ አንተ አለው። እርሱም እኔ የእንዴናው ገዥ አርያኖስ ነኝ ብሎ መለሰለት። ንጉሡም ደንግጦ እየተንቀጠቀጠ በማቅ ጠቅልለው ደግሞ በባህር ደግሞ እንዲያሰጥሙት አዘዘ። በባህሩም ውስጥ ነፍሱን በጌታችን እጅ ሰጠ። እንዲህም ሆነ። ቅዱስ አርያኖስ ዘመዶቹንና አገልጋዮችን ሲሰናበታቸው እንዲህ ብሎ ነገራቸው። ለሥጋዬ እርሱ እንደሚያስብና ወደ አገሬ ወደ እንዴናው እንደሚመልሰው በሌሊት ራእይ እግዚአብሔር አስረድቶኛልና እናንተም በእስክንድርያ ወደብ ሥጋዬን ጠብቁ አላቸው። ባሰጠሙትም ጊዜ ጌታችን አሳ አንባሪን አዘዘ። አንባሪውም ተሸክሞ ወስዶ በእስክንድርያ ወደብ አውጥቶ በየብስ ላይ ደግሞ አኖረው። አሽከሮቹ ከዚያ ይጠብቁት ነበረ። ወደ አገሩ ወደ እንዴናው አድርሰው ደግሞ ከቅዱሳኑ ሰማዕታት ከፊልሞንና ከአብላኒዮስ ከስጋቸው ጋር በአንድነት አኖሩት። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኖር አሚን። በዚህች ዕለት ደግሞ በአስቆሮጡ ይሁዳ ፈንታ የተሾመ 12 ሐዋርያት የአንዱ ሐዋርያ የማትያስ የዕረፍቱ መታሰቢያ ነው። ይህን ሰውን ወደሚበሉ ሰዎች አገር ወንጌልን ይሰብክላቸው ዘንድ በሄደ ጊዜ ወዲያውኑ ይዘው ዓይኖቹን አውልቀው አሰሩት። ምግባቸው የመጻተኛ ሰው በድን ስለሆነ ልማዳቸውም እንዲህ ነው። መጻተኛ ሰው ሲይዙ ዓይኖቹን አውልቀው በእስር ቤት ያኖሩታል። የያዙበትን ቀን ይጽፋሉ። 30 ቀን እስቲሞላው ሳር ያበሉታል። ከዚያ በኋላ ደግሞ አውጥተው አርደው ይበሉታል። ሐዋርያው ማትያስ ታስሮ ሳለ 30 ቀን ሳይፈጽም በጌታችን ትእዛዝ ሐዋርያው እንድርያስ ወደ እርሱ በደረሰ የአገሩ ሰዎች የሚሰሩትን ክፉ ሥራ አይቶ አደነቀ፣ እጅግም አዘነ። እስረኞቹንም ሁሉ አውጥቶ የአገር ሰዎች ወደሚያገኟቸው ቦታ አኖራቸው። እርሱ ግን ሁለቱ ሐዋርያት እንድርያስና ማትያስ ተገለጡላቸው። የአገሩም ሰዎች ያዟቸው፣ በአንገታቸው ገመድ አስገብተው እስከ 3 ቀን በአገሩ ጥጋጠግ ጎተቷቸው። ሐዋርያት ስለዚህ አገር ሰዎች ስለ ደህንነታቸው ወደ እግዚአብሔር ጸለዩ። ያን ጊዜም ከወህኒ ቤቱ ምሰሶ ስር ውሃን አፈለቀ። ውሃው ከፍ ከፍ ብሎ በሀገር ውስጥ እስከሚያጥለቀልቅና ወደ ሰዎች አንገት እስከደረሰ ድረስ እየበዛ ሄደ። በተጨነቁና የሕይወታቸው ተስፋ በቆረጡ ጊዜ ወደ ሐዋርያት መጡ። በፊታቸውም ኃጢአታቸውን እየተናዘዙ አለቀሱ። ሐዋርያትም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። እናንተም ትድናላችሁ አሏቸው። እሊያ ሁሉም ደግሞ በክብር ባለቤት በጌታችንም አመኑ። ሐዋርያትም አስተማራቸው፣ ገሰጿቸው። የአንድነት የሦስትነት የመድኃኒት ሰው መሆኑን ደግሞ ምስጢር ገለጡላቸው። ደግሞም ይህን የአራዊት ጠባይ ጌታችን ከእነርሱ ያረቅ ዘንድ ጸለዩላቸው። ከዚህ በኋላ በአብ በወልድ በመንፈስ ቅዱስ አጠመቋቸው። ያ አውሬ ጠባይ ከእርሳቸው ርቆ ሰው የሚመገበውን የሚመገቡ የዋሆች ቀኖችም ሆኑ። ኤጲስቆጶሳት ቀሳውስትና ዲያቆናትም ሾሙላቸው። በቀናች ሃይማኖትም እያጸኗቸው እያስተማሯቸው 30 ቀኖች ያህል ከእሳቸው ጋር ኖሩ። ከዚያም ወጥተው ሄዱ። የሀገሩ ሰዎች ግን በሌላ ጊዜ ወደ እነርሱ እንዲመልሷቸው ሐዋርያትን ለመኗቸው። ሐዋርያው ቅዱስ ማትያስ ግን
ወደ ደማስቆ ከተማ ገብቶ በክብር ባለቤት በጌታችን ኢየሱስ ክርስቶስም ሰበከ። የአገርም ሰዎች ይዘው በብረት አልጋ አስተኝተው በፊታቸውም 6 ቀን 6 ሌሊት 6 እሳት አነደዱ። ሊያዩትም ደግሞ ወደ እርሱ በመጡ ጊዜ ፊቱ እንደ ፀሐይ ሲያበራ አገኙት። ስጋውንም ሆነ የራስ ጸጉሩን ወይም ደግሞ ልብሶቹንም ምንም እሳትም አልነካውም። እጅግም አደነቁ። አሁንም ዳግመኛ 24 ቀን እስኪፈጸም ድረስ ሐዋርያው ቅዱስ ማትያስ በተኛበት በዚያ የብረት አልጋ በታች እሳትን አነደዱ። ከዚህ በኋላ በእሳቱ ባወጡት ጊዜ ያለምንም ጉዳት ጤነኛ ሆኖ አገኙት። እጅግም ደግሞ አደነቁ። በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ካህናትም ሾመላቸው። በቀናች ሃይማኖትም እያጸናቸው ከእርሳቸው ጋር ከዚያ ተነስቶ ስሙ ፍለወን ወደሚባል ከአይሁድ አገሮች ወደ አንዲት ሄደ። በዚያም በጎ ዕረፍትን አረፈ። ስጋውም በመልካም ቦታ አኖሩ። ከስጋው በሽተኞችን በመፈወስ ታላቅ የሚያስደንቅ ተአምር ተገለጡ። ልዩ የሆነች በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። በዚች ቀን ደግሞ በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 11ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት አባ ዩልዮስ አረፈ። ይህም አባት አስቀድሞ በእስክንድርያ ቄስ ሆኖ ነበረ። እርሱም ባለበት ዘመን በግብፅ አገር እንደርሱ ያለ ሌላ አዋቂ ብልህ የሆነ ምሁር ነበረ። የክብር ባለቤት በሆነ በእግዚአብሔር ፈቃድ በእስክንድርያ ሊቀ ጳጳስና ተሾመ። ብዙዎች ድርሳናትና ተግሳጽን ደረሰ። የሾሙትም ዘመን ሳለም የሰፈነበት አገር ደግሞ በቀናች ሃይማኖት ይጸኑ ዘንድ ሕግን ሥርዓትን ሁሉ እንዲጠብቁ ሕዝቡን ሁሉ ያን ጊዜ ይመክራቸውና ያስተምራቸውም ነበረ። በወንጌላዊ ማርቆስ ወንበር 10 ዓመት ከኖረ በኋላ በሰላም በፍቅር አረፈ። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። የቀረብነውን ጸሎታችንን ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የቅዱሳኑ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በአንድነቱ ነን። ቅዱስ የሆነውን ስሙን አባታችሁን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰሪን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይማረን ወይሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ የኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ወነዚያስ ተመንስት አላርን ነው ባላና እንኩሎ ኩይስ መዚያ ገዲ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ተወሩ በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ የጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጸነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ከማት ያተዘገበርክሙ እስከዚህ አበው ካይናት ዋው ዲያቆናት አግብርቶ መበጽ ምኩን ፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል
በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመት ጀምሮ ቤተክርስቲያን ፈርሶ እንደምታዩት ይሄ ቦታ እመቤታችን ሁሉ በኪደተ እግሯ የባረከችው ቦታ ነው። ይሄ ቦታ ጥንታዊ ገዳም እንደመሆኑ ያን ያህል በሕዝብ የታወቀና በስፋት የሚነገርለት ቦታ ባለመሆኑ ምክንያት እስካሁን ተዳፍኖ ነው ያለ። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን